በሀገራችን በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ተሽከርካሪዎችን በኦፊሻላዊ የፋብሪካ ስማቸው ወይም በሞዴላቸው ጠርቶ የመግባባት ልምድ እጅግ በጣም አነስተኛ ሲሆን ከዚህ ይልቅ ከተለያዩ ማህበራዊ አጋጣሚዎች ጋር በማያያዝ ልዩ የቅጽል ስሞችን መስጠት የተለመደ ነው። ይህ በብዛት እየተደጋገመ የመጣው ልዩ የስያሜ ባህል በከተሞችም ሆነ በገጠር መንገዶች ላይ የሚሽከረከሩ መኪኖችን በሙሉ የሚመለከት ሲሆን አብዛኛውን ጊዜ ስሞቹ የሚወጡት ህዝቡ ከመኪናዎቹ ጋር ካለው የዕለት ተዕለት ትስስር ነው። በዚህ ረገድ በታሪካችን ውስጥ ትልቅ ቦታ ካላቸውና እስካሁን ድረስ በሰፊው ከሚጠሩት ታዋቂ ስሞች መካከል እንደ አባዱላ፣ ገመቺስ እና ወያኔ ያሉ የቅጽል ስሞች ይጠቀሳሉ። እነዚህ ስያሜዎች መኪናዎቹ በገበያ ላይ በነበሩበት ዘመን ሁሉ በሰዎች ዘንድ እጅግ በጣም ተወዳጅና በቀላሉ ባንደበት የሚጠሩ የነበሩ ሲሆን ዛሬም ድረስ ትልቅ ትውስታን ጥለው ማለፋቸው ይታወቃል። ይህ ሁኔታ መኪናዎችን ከተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎች ጋር በማስተሳሰር የራስን የሀገር ውስጥ መለያ የመስጠት ሂደት ምን ያህል ስር የሰደደ መሆኑን የሚያሳይ ሲሆን አሁን ድረስ አዳዲስ መኪኖች ወደ ሀገር ውስጥ በገቡ ቁጥር ተመሳሳይ የሆኑ አዳዲስ የቅጽል ስሞች መውጣታቸው እንደቀጠለ ይገኛል። አሁን ደግሞ ተረኛው መኪና መርቸዲስ ጂ-ዋገን ይመስላል። ይህ መኪና ጎጃሚው ተብሎ የቅጽል ስም ወጥቶለት በአሁኑ ወቅት በማህበራዊ ሚዲያ ላይ በሰፊው እየተዘዋወረ ይገኛል። ለመሆኑ ይህ እጅግ ቅንጡ መኪና ምንድን ነው? ለምንስ ይህ ስም ሊሰጠው ቻለ? ዋጋውስ በአሁኑ ሰዓት በገበያ ላይ ምን ያህል ያወጣል? የሚሉትንና መሰል ጥያቄዎችን በዛሬው ዝግጅታችን በዝርዝር ልናስደምጣችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ይህ መኪና በአሁኑ ወቅት በዓለም አቀፍ ደረጃም ሆነ በሀገራችን እጅግ ውድና የቅንጦት መገለጫ ከሆኑ ተሽከርካሪዎች መካከል በቀዳሚነት የሚሰለፍ ሲሆን በማህበራዊ ሚዲያ መድረኮች ላይ የተሰጠው አዲስ ስም የብዙ ሰዎችን ትኩረት በአጭር ጊዜ ውስጥ ለመሳብ ችሏል። መኪናው በቴክኖሎጂውና በጉልበቱ እጅግ የላቀ ቢሆንም በሀገራችን በተለየ ሁኔታ የተሰጠው ቅጽል ስም በቲክቶክ፣ በፌስቡክ እና በቴሌግራም ገጾች ላይ በርካታ መነጋገሪያ አጀንዳዎችንና ቀልዶችን እየፈጠረ ይገኛል። ከዚህ በመነሳት በዛሬው መሰናዷችን የመኪናውን ሙሉ ዝርዝር መረጃ፣ ያለውን አስደናቂ አቅምና በኢትዮጵያ ገበያ ላይ ያለውን ወቅታዊ የሽያጭ ዋጋ በጥልቀት የምንዳስስ ሲሆን እስከ መጨረሻው አብራችሁ እንድትቆዩ በድጋሚ እንጋብዛለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። እንግዲህ ይህ መርቸዲስ ቤንዝ G600 የሚሰኘው መኪና በነ ሮልስ ሮይስ እና ቤንትሊ ደረጃ የሚመደብ እጅግ ቅንጡ ተሽከርካሪ ሲሆን በመጀመሪያ ለምን ጎጃሚው እንደተባለ ምክንያቱን እንመልከት። ይህ መኪና በከፍተኛ ፍጥነት ወደ ላይና ወደ ታች መዝለል የሚችል ልዩ የሃይድሮሊክ ሲስተም የተገጠመለት ሲሆን ይህንን እንቅስቃሴውን አስመልክቶ በማህበራዊ ሚዲያ ላይ ያሉ ሰዎች ፈጣን ከሆነውና ትከሻን ከሚያንቀሳቅሰው የጎጃም ባህላዊ እስክስታና ጭፈራ ጋር አመሳስለውታል። ነገር ግን መኪናው የሚዘልበት እውነተኛው ምክንያት የቅንጦት ማሳያ ብቻ ሳይሆን ሪከቨሪ ሞድ የተሰኘ እጅግ ዘመናዊ የምህንድስና ጥበብ ውጤት በመሆኑ ነው። መኪናው በአሸዋ፣ በጭቃ ወይም በጥልቅ በረዶ ውስጥ ተቀብሮ በሚቀርበት ጊዜ ይህንን የመዝለል ባህሪውን በመጠቀም ከጎማው ስር ያለውን አፈር ወይም አሸዋ በኃይል በመርገጥ ራሱን ለማውጣት ታስቦ የተሰራ ድንቅ የቴክኖሎጂ ስሪት ነው። ይህ አስገራሚ አሰራር መኪናው በማንኛውም አስቸጋሪ የመሬት አቀማመጥ ላይ ያለምንም ስጋት ራሱን ችሎ እንዲንቀሳቀስ የሚያስችለው ሲሆን በሀገራችን ግን ከባህላዊ ውዝዋዜው ጋር በማያያዝ ለፈገግታ መነሻ ሆኗል። በመሆኑም ይህ ወደ ላይና ወደ ታች የመዝለል ክስተቱ መኪናው በሜካኒካል ደረጃ ያለውን የዌል ትራቭል ወይም የጎማዎችን የመለጠጥ አቅም እጅግ ከፍተኛ በሆነ ደረጃ እንዲጨምር ያድርገዋል። ተሽከርካሪው መሬቱን በኃይል ደጋግሞ በሚረግጥበት ጊዜ በጎማውና በምድር ላይ ባለው አፈር መካከል ያለው የትራክሽን ወይም የመግፋት አቅም በአንድ ጊዜ ስለሚቀይረው በጭቃ ውስጥ ሰምጦ የነበረው የመኪና አካል በቀላሉ እንዲላቀቅና ወደ ላይ እንዲነሳ ምቹ ሁኔታ ይፈጠራል። ይህንን ሂደት ለማገዝ እያንዳንዱ ጎማ ላይ የተገጠሙት ዘመናዊ ሴንሰሮች የመሬቱን አይነትና የሰመጠበትን ጥልቀት በሰከንድ ውስጥ በመለካት የሃይድሮሊክ ፓምፖቹ ለየብቻቸው የተለያየ የኃይል ጫና እንዲፈጥሩ ያዛሉ። በዚህም ምክንያት መኪናው በአስቸጋሪ ሁኔታ ውስጥ በሚሆንበት ጊዜ ልክ በራሱ ሕይወት እንዳለው ፍጡር በመስፈንጠር ከተያዘበት ጭቃ ውስጥ ያለምንም ውጫዊ እርዳታ ራሱን ፈልቅቆ መውጣት ይችላል ማለት ነው። ከዚህ አስደናቂ የመዝለል ባህሪው በተጨማሪ ይህ መኪና በማንኛውም ወጣ ገባና አስቸጋሪ መንገድ ላይ በሚጓዝበት ወቅት የውስጥ ተሳፋሪዎች ምንም አይነት የመንገጫገጭ ስሜት እንዳይሰማቸው የሚያደርግ እጅግ ዘመናዊ ኢአክቲቭ ቦዲ ኮንትሮል የተሰኘ ቴክኖሎጂ ተገጥሞለታል። ይህ ሲስተም በመኪናው የፊት መስታወት ላይ ያሉ ካሜራዎችን በመጠቀም ከፊት ለፊት ያለውን መንገድ አስቀድሞ በማንበብ ጉድጓዶችንና እብጠቶችን በመለየት ለእያንዳንዱ ጎማ የሚገባውን
የሃይድሮሊክ ግፊት በሰከንድ ውስጥ ያስተካክላል። በዚህ ምክንያት መኪናው በድንጋያማ ወይም በኮረኮንች መንገድ ላይ በሚበርበት ጊዜ እንኳ ተሳፋሪዎቹ ልክ ለስላሳ አስፋልት ላይ እንደሚጓዙ አይነት ከፍተኛ የደህንነትና የሰላም ስሜት እንዲሰማቸው ያደርጋል። ይህ የቴክኖሎጂ ብቃት መኪናው በዓለም ላይ ካሉ ከመንገድ ውጪ መጓጓዣዎች ወይም ኦፍሮድ ቬሂክልስ ሁሉ ይበልጥ ተመራጭ እንዲሆን ያደረገው ሲሆን የቅንጦትና የጥንካሬ የመጨረሻ ጥግ ተደርጎ እንዲወሰድም ትልቅ አስተዋጽኦ አበርክቶለታል። ሌላው የዚህ መኪና አስገራሚ የቴክኖሎጂ አቅም ደግሞ ጂ-ተርን ወይም ታንክ ተርን ተብሎ የሚጠራውና ልክ እንደ ጦር ታንኮች ባለበት ቦታ ላይ 360 ዲግሪ የመዞር ችሎታው ነው። ይህ ሲስተም መኪናው ወደፊት ወደ ኋላ ሳይንቀሳቀስ በቆመበት ቦታ ላይ ብቻ ሙሉ በሙሉ እንዲሽከረከር የሚያስችለው ሲሆን ይህም በተለይ ጠባብ በሆኑ ተራራማ መንገዶች ወይም ለመመለሻ ምቹ ባልሆኑ አደገኛ ገደላማ ስፍራዎች ላይ መኪናውን በቀላሉ ለማዞር ትልቅ ጥቅም ይሰጣል። ይህንን ለማድረግ በእያንዳንዱ ጎማ ላይ የተገጠሙት 4 ራሳቸውን የቻሉ የኤሌክትሪክ ሞተሮች አንዱ ጎማ ወደፊት ሲሽከረከር፣ ሌላኛው ደግሞ ወደ ኋላ በተቃራኒ አቅጣጫ እንዲሽከረከር በማድረግ መኪናው በራሱ ዘንግ ላይ እንዲዞር ያደርጉታል። በማህበራዊ ሚዲያ ላይ ይህንን እንቅስቃሴ የሚያሳዩ ቪዲዮዎች በሰፊው የተሰራጩ ሲሆን መኪናው ያለምንም ጥረት ባለበት መሽከርከሩ የብዙ ሰዎችን አእምሮ የገዛና መኪናው ያለውን እጅግ የላቀ የአሰራር ጥበብ በግልጽ ያሳየ አጋጣሚ ነው። የመኪናው የውስጥ ክፍል ስንመለከት ደግሞ ልክ እንደ ባለ 5 ኮከብ ሆቴል የቅንጦት ክፍል የተሰሩ እጅግ ማራኪና ዘመናዊ መገልገያዎችን የምናገኝ ሲሆን መቀመጫዎቹ በሙሉ እውነተኛና ውድ ከሆነ የቆዳ ውጤት የተሰሩ ናቸው። እነዚህ መቀመጫዎች የማሞቂያና የማቀዝቀዣ ሲስተም ብቻ ሳይሆን በረጅም መንገድ ጉዞ ወቅት የአሽከርካሪውን ድጋም ለመቀነስ የሚያስችሉ የተለያዩ አይነት የማሳጅ አማራጮች ተገጥመውላቸዋል። ከመቀመጫዎቹ ጀርባና በሩ ላይ የተገጠሙት የድምፅ ማጉያዎች በዓለም ታዋቂ በሆነው ቡርሜስተር ኩባንያ የተሰሩ ሲሆን የሙዚቃ ድምፅ ጥራታቸው ልክ በትልቅ የሙዚቃ አዳራሽ ውስጥ እንዳሉ አይነት እጅግ ጥራቱን የጠበቀና የተለየ ስሜት የሚፈጥር ነው። የውስጥ ድባብ መብራቶቹም ደግሞ በ64 የተለያዩ ቀለማት አማራጭ የሚቀያየሩ በመሆናቸው ተሳፋሪው እንደ ስሜቱና እንደ ምርጫው የመኪናውን የውስጥ ቀለም መቀየር የሚችልበትን ሙሉ ነፃነት ይሰጣሉ። ወደ መኪናው የኋላ መቀመጫ ስንሻገር ደግሞ እውነተኛውን የቪአይፒ ወይም የባለሀብቶች የቅንጦት ዓለምን የምናገኝበት ሲሆን የኋላው ክፍል ለተሳፋሪዎች ፍጹም ሰላምና ነፃነትን እንዲሰጥ አድርጎ የተገነባ ነው። መቀመጫዎቹ ልክ እንደ መጀመሪያ ክፍል ወይም ፈርስት ክላስ የአውሮፕላን ወንበሮች ሙሉ በሙሉ ወደ ኋላ ዘመም ማለት የሚችሉ ሲሆኑ ለእግር ማረፊያ የሚሆን ሰፊ ቦታና ተለዋጭ የትራስ ድጋፎች ተገጥመውላቸዋል። ከዚህ በተጨማሪም በሁለቱ የኋላ መቀመጫዎች መካከል ባለው መቆጣጠሪያ ሰሌዳ ላይ ውድ የሆኑ መጠጦችን ማቀዝቀዣ የሚሆን አነስተኛ ፍሪጅ፣ ለየብቻ የሚሰሩ ዲጂታል የፊልም ማያ ስክሪኖችና የገመድ አልባ ስልክ ቻርጀሮች ተካተውበታል። ይህ የኋላ ክፍል ተሳፋሪው ከውጭ ዓለም ጩኸትና ግርግር ተለይቶ የፈለገውን ሙዚቃ ወይም ቪዲዮ እየተመለከተ በሰላም እንዲጓዝ ለማድረግ ታስቦ የተሰራ ይመስላል። በተጨማሪም ይህ መኪና የደህንነት ጥበቃውን በተመለከተ በዓለም ላይ ካሉ እጅግ አስተማማኝ ተሽከርካሪዎች መካከል አንዱ ሲሆን የአሽከርካሪውንና የተሳፋሪዎችን ደህንነት ለመጠበቅ ሲባል እጅግ በርካታ የካሜራ ሲስተሞች ተገጥመውለታል። መኪናው በከፍተኛ ፍጥነት በሚጓዝበት ወቅት ከፊት ለፊቱ ድንገተኛ አደጋ ወይም እግረኛ በሚያጋጥምበት ጊዜ አሽከርካሪው ፍሬን ባይረግጥ እንኳ መኪናው ራሱን አደጋውን አስቀድሞ በመረዳት ፍሬኑን በኃይል የመያዝ ሙሉ አውቶማቲክ አቅም አለው። በመንገድ ላይ በሚሽከረከርበት ጊዜም መስመር ስቶ ወደ ሌላ አቅጣጫ እንዳይወጣ በራሱ ጎማውን በማስተካከል ወደ ትክክለኛው መስመር የመመለስ ብቃት ያለው ሲሆን በምሽት ጉዞ ወቅት ደግሞ የፊት መብራቶቹ ከተቃራኒ አቅጣጫ የሚመጡ አሽከርካሪዎችን ዓይን እንዳይጋርዱ ራሳቸውን ዝቅና ከፍ የማድረግ ልዩ ባህሪ ያላቸው። ይህ የደህንነት ጥበቃ ደረጃ መኪናው ከመንገድ ውጪ ለሚደረጉ አስቸጋሪ ጉዞዎች ብቻ ሳይሆን ለከተማ ውስጥ አስተማማኝ የቤተሰብ ጉዞ ጭምር ፍጹም ተመራጭ ያደርገዋል። ስለ መኪናው ሞተር አቅም ስናወራ ደግሞ ባለ 8 ሲሊንደር የሆነ እጅግ ግዙፍና አስፈሪ ጉልበት ያለው ሞተር የተገጠመለት ሲሆን ይህ ሞተር ከ500 በላይ የፈረስ ጉልበት የማመንጨት አስደናቂ ብቃት አለው። ይህ ሞተር መኪናውን ምንም እንኳ ከባድ ኪሎ ቢኖረውም ከቆመበት ተነስቶ በሰከንዶች ውስጥ እጅግ ከፍተኛ ፍጥነት ላይ እንዲደርስ የሚያስችለው ሲሆን የመኪናው የጭስ ማውጫ ድምፅም ልዩና ተለይቶ የሚታወቅበት መገለጫው ነው። መኪናው ይህንን ሁሉ ግዙፍ ጉልበት ወደ 4ቱም ጎማዎች በኩል ሁኔታ የሚያሰራጭ ዘመናዊ ባለ 9 ፍጥነት አውቶማቲክ ማስተላለፊያ ወይም 9G ትሮኒክ ያለው ሲሆን ይህም ለአሽከርካሪው ምቹ የሆነ
የሆነ የማሽከርከር ልምድን ይሰጡሃል። ይህ ሞተር ለረጅም ዘመናት የመኪናውን ጥንካሬና የማሸነፍ ባህሪ ጠብቆ እንዲቆይ የሚያደርገው ዋናው የልብ ትርታ ሲሆን በኃይል ረገድ ተወዳዳሪ የማይገኝለት መሆኑን ያስመሰከረበት ዋናው ምክንያት ነው። ወደ መኪናው ትክክለኛ የገበያ ዋጋ ስንመጣ ደግሞ ይህ ተሽከርካሪ በውጭ ሀገር ገበያ ከታክስ በፊት ብቻ እስከ 280 ሺህ የአሜሪካ ዶላር የሚፈጅ እጅግ ውድ የቅንጦት መኪና ነው። ይህንን የውጭ ምንዛሬ በአሁኑ ወቅት ባለው አማካይ የባንክ ተመን እንምተው እንኳ ቢባል በ155 ብር ብናባዛው መኪናው ገና ሳይጫንና ሀገር ውስጥ ሳይገባ በራሱ ከ43 ሚሊዮን ብር በላይ መነሻ ዋጋ ይኖረዋል ማለት ነው። ይሁን እንጂ ይህ መኪና ወደ ሀገር ውስጥ በሚገባበት ወቅት የሚጣልበት የቅንጦት እቃዎች ቀረጥ፣ የጉምሩክ ታሪፍ፣ የተጨማሪ እሴት ታክስና የተለያዩ የወደብና የትራንስፖርት ወጪዎች ሲደመሩበት ዋጋው በከፍተኛ ሁኔታ ይጨምራል። በዚህ ምክንያት በኢትዮጵያ ገበያና በደላሎች እጅ ላይ ደርሶ ለሽያጭ ሲቀርብ የመኪናው የመጨረሻ ዋጋ ከ120 ሚሊዮን ብር በላይ የማውጣት አቅም እንዳለው ይነገርለታል። ቀጥሎ የሚነሳው ትልቅ ጥያቄ ይህ መኪና የሚጠቀመው የነዳጅ ወይስ የኤሌክትሪክ ኃይል ነው የሚለው ሲሆን መኪናው አሁን ላይ በሁለቱም አማራጮች ተዘጋጅቶ የቀረበ እጅግ አስደናቂ ተሽከርካሪ ነው። ክላሲክ የሆነውን የጂ ዋገን ታሪክ የሚወዱ ሰዎች የነዳጅ አማራጩን በቪኤት ቱርቦ ሞተር የሚመርጡ ሲሆን መርቸዲስ ኩባንያ ግን ከዘመኑ ጋር ራሱን በማስማማት ኢኪዩጂ የተሰኘ ሙሉ በሙሉ በኤሌክትሪክ የሚሰራውን አዲስ ሞዴል በገበያ ላይ አውጥቷል። ይህ ኤሌክትሪክ ስሪት በአንድ ሙሉ ቻርጅ ብቻ በመቶዎች የሚቆጠሩ ኪሎ ሜትሮችን ያለምንም የድምፅ ጩኸትና ያለ ነዳጅ ጭስ መጓዝ የሚችል ሲሆን የባትሪው አቀማመጥም ለመኪናው የተለየ ጥንካሬ ሰጥቶታል። ይህ ባህሪው አሽከርካሪዎች እንደ ምርጫቸው ባህላዊውንና ጉልበተኛውን የነዳጅ ሞተር ወይም ዘመናዊውን አካባቢን የማይበክለውን የኤሌክትሪክ አማራጭ የመጠቀም ሰፊ ዕድል ከፍቶላቸዋል። የዚህ መኪና ሌላው እጅግ አስገራሚና ብዙ ሰው የማይጠብቀው ባህሪው መኪናው ሙሉ በሙሉ በውሃ ውስጥ ገብቶ ያለምንም መስተጓጎል መጓዝ የሚችልበት ጥበቡ ነው። የመኪናው የውስጥ የኤሌክትሪክ መስመሮች፣ የኮምፒውተር ሲስተሞችና የሞተሩ የአየር መሳቢያ ክፍሎች ሙሉ በሙሉ ውሃ እንዳያስገቡ ተደርገው የታሸጉ በመሆናቸው እስከ 70 ሴንቲሜትር ጥልቀት ባለው ጎርፍ ወይም ወንዝ ውስጥ በድፍረት መሻገር ይችላሉ። ይህ ብቃት መኪናው በከተማ ውስጥ ለሚፈጠሩ ከባድ የጎርፍ አደጋዎችም ሆነ በገጠር አስቸጋሪ ወንዞችን ለመሻገር የማይበገርና አብዛኛውን የተፈጥሮ መሰናክል ማለፍ የሚችል አድርጎታል። በአጠቃላይ ይህ መርቸዲስ G600 ወይም በአሁኑ የሶሻል ሚዲያ አጠራሩ ጎጃሜው የተሰኘው መኪና የጥንካሬ የቅንጦትና እጅግ የረቀቀ የፈጠራ ጥበብ ውጤት መሆኑን መመልከት እንችላለን። መኪናው በቆመበት ቦታ ላይ ብቻ 360 ዲግሪ መዞሩ፣ በአስቸጋሪ መንገድ ላይ መዝለል መቻሉና ያለው አስፈሪ የሞተር ጉልበት በዓለም ላይ ካሉ ምርጥ መኪኖች ተርታ እንዲሰለፍ አድርጎታል። በሀገራችን የወጣለት የቅጽል ስምም መኪናው ይበልጥ በሰዎች ዘንድ ተወዳጅና በማህበራዊ ሚዲያ ላይ ሁልጊዜም የሚጠቀስ አጀንዳ እንዲሆን አድርጎታል። የተከበራችሁ የገበያ ቢዝነስ ተከታታዮቻችን ስለዚሁ አስገራሚ መኪናና ስለ ወቅታዊው የገበያ ዋጋ ያዘጋጀነው መረጃ ይህንን ይመስል ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም